አንደኛ ከአሁን በፊት የነበረውን ግጭቶች እና አለመግባባቶች በሚዲያም ቢሆን በጦር ሜዳም ቢሆን እንዲቆም ሰሴሽን ኦፍ ሆስቲሊቲ ነበር አንደኛ እና ያ አንደኛ ነው። ሁለተኛ ጉዳይ ደግሞ ኦብነግ አገር ውስጥ ገብቶ በሰላማዊ መንገድ ፖለቲካን በሚፈልገው መንገድ ህግና ስርዓትን ተከትሎ አገር ውስጥ ገብቶ እንዲያካሄድ ነው በሰላማዊ መንገድ። ሶስተኛ ደረጃ የተስማማ ነው ጆይንት ኮሚቴ የጋራ ኮሚቴ ተዋቅሮ ያ ኮሚቴ በኢትዮጵያ ውስጥ እና በኦብነግ እና በአገሪቷ መሪ የነበሩ ሰዎች መካከል የነበረውን ውዝግብ በሰላማዊ መንገድ እንዲፈታ እንዲታይ ሁለተኛ ደግሞ የነበሩትን ሰራዊት አገር ውስጥ ገብቶ በሰላማዊ መንገድ ሪሃቢሊቴሽን እንዲደረግላቸውና ለምሳሌ የተጎዱ የቆሰሉ የተደፈሩ ሴት ልጆቻችን ነበሩ እነሱ ሪሃቢሊቴሽን እንዲያገኙና ፓርቲ አቋቁሞ በሰላማዊ መንገድ ሰላማዊ መንገድ እንዲንቀሳቀሱ ነበር የተፈቀደው። ያ ከሆነ በኋላ ዲሰምበር 1 2018 እዚያ አዲስ አበባ ላይ ትልቅ አቀባበል ተደረገልን። በጣም ጥሩ አቀባበል ተደረገልን። ከቦሌ ኢንተርናሽናል ኤርፖርት እንደወረድን ወደ ሸራተን ሄድ እዛ አቀባበል ተደረገልን፣ ንግግሮች ተደረጉ። በዛ ይፋዊ የሀገር ውስጥ መግፋታችን ለህዝብ አበሰር ካሁን በኋላ ጦርነት የለም ሰላም ነው ያለው። በበኩላችን የሀገራችንን ኢኮኖሚ፣ ፖለቲካ፣ ማህበራዊ ጉዳዮች እንደምንሳተፍና ጦርነት እንዳይኖር ብለን አውጀናል በዛ ቀን።